አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ ደግሞ የሚገርም ቦታ ላሳያችሁ ነው። የምትመለከቱት ቦታ እያያችሁት ነው አይደለ? ጀምችን አደባባይ አይቶ ማያውቅ የለም። ነገር ግን ውጩን ነው አብዛኞቻችን የምናውቀው። ውስጡን በደንብ አድርጌ ያሳያችኋለሁ። ስለ በአድዋ ጊዜ የነበሩ ሁኔታዎች፣ የአድዋ ጊዜ ይጠቀሟቸው የነበሩ መሳሪያዎች እንዲሁም ሌሎች አዳዲስ ነገሮች በጣም ብዙ ነገሮችን አሳያችኋለሁ። እስከ መጨረሻው ተመልከቱ እና ኢንሻአላህ እና ይሄ የምትመለከቱት ፒያሳ ነው። እሺ ዱባይ እንዳይመስላችሁ። ይሄ እንግዲህ ይሄ ሁሉ ሰው ተመልከቱ፣ እጣ ፈታ ዘና አእምሮ ሪፍሬሽ ለማድረግ ነው የመጣው። ሰብስክራይብ አድርጉ። ምን አይከፈልበት፣ ጠቅ አድርጓት እስኪ በቃ ላይክ አድርጉ። ብዙ ሰው ዘንድ አደርሶልኝ በታታ ማለት ነው። አንድ ሺህ አስገቡኝ። የምትመለከቱት ይሄ ከታችኛው በኩል ነው። በጣም ውሃው በጣም ደስ የሚል ነው። በጣም ኩል የሆነ ወላሂ በጣም መንፈስን የሚያድስ ቦታ ነው። ወላሂ በጣም ደስ ይላል እና ይሄ ውጭኛው ፓርት ነው እና ይሄ ደግሞ ወደ ሜክሲኮ ያለበት ቦታ ነው። ወደ ሜክሲኮ መሄጃ ማለት ነው። ይሄ ሰው ሁሉ የምትመለከቱት ወላሂ ምንም ጉዳይ ኖሮት አይደለም የመጣው። ያው በቃ ጀስት ፈታ ለማለት የአእምሮ ሪፍሬሽ ለማድረግ ነው። የምትመለከቱት እንግዲህ ይሄ ሁል ጊዜ ነው እንደዚህ የሆነው ማለት ነው። የሚገርማችሁ በጣም ያው ቱሪስት ነው የሚሆነው። ባይዘወይ ሀበሾች ብቻ አይደለም ፈረንጆችም አሉ። ይሄ ደግሞ የምትመለከቱት በእንትና ጊዜ ያኔ በዛ ዘመን የተሰራ አውሮፕላን ነው። እንግዲህ ያኔ አውሮፕላን መስራት የጀመረ እስካሁን ድረስ አፕዴት መሆን አልቻለም። ተመልከቱ እንግዲህ ይሄ በጣሊያን በጃንሆይ ጊዜ ያኔ በሚኒሊክ ጊዜ የነበረ የተሰራ አውሮፕላን ነው ማለት ነው። እስኪ እንግባ ወደ ውስጥ ደግሞ ገባን። ይሄ ዘመናዊ ነው ደግሞ ይሄ በዛን ሰዓት በአድዋ ጊዜ የነበረ አገልግል ያኔ ሲጠቀሙበት ለስንቅ የሚጠቀሙበት የነበረ ነው። ይሄ ደግሞ የምትመለከቱት እነዚህ ማንኪያ ሹካ ምናምን የሚባሉት ድስት አለ። እዚህ ጊዜ በአድዋ ጊዜ የሚጠቀሙበት የነበረው ነው ማለት ነው። ይሄ ደግሞ ተመልከቱት ከቆዳ የሰራ መያዣ፣ ውሃ መያዣ፣ የተለያዩ እቃዎች መያዣ ነው ማለት ነው። ከቀንድ ከቆዳ ከተለያየ ነገሮች የተሰራ ነው ማለት ነው። ቀጣይ ደግሞ እዚህ ጋር ስንመለከት ደግሞ ይሄ እነዚህ ደግሞ እንስራ ኮሪት ምናምን ጀበና አለ፣ ዋንጫ አለ። እንግዲህ ከቀንድ የተሰሩ ናቸው ሁላቸውም። እነዚህ ጣባ ምናምን የሚባሉት ነገራቶች አሉ። እዚህ ጋር ደግሞ እንቅብ አለላችሁ ማለት ነው። እንቅብ አለ፣ ከቆዳ የተሰራ መያዣ አለ። እዚህ ጋር ገበታ አለ። ይሄ ሁሉ እንግዲህ የምትመለከቱ በዛን ሰዓት የነበረ ነው። ስቲል ነው አሁን በተለያየ ቦታ ላይ አለ እና በጣም ደስ የሚል ነገር ነው እላችኋለሁኝ። እዚህ ጋር ደግሞ የማሳያችሁ ሰርፕራይዝ የሚያደርግ ነገር ማለት ዋው! እዚህ ጋር ሳንጃ ጩቤ ያኔ ጣሊያኖች ጋር ሲከታከቱበት የነበረ ያኔ የጨበጣ ውጊያ ነው የሚያካሄዱበት የነበረ ጎራዴ፣ ሳንጃ፣ ጩቤ አይነቶች ነገሮች ናቸው። ይሄ ትልልቅ ነው ተመልከቱ። ጎራዴ ነው፣ በጣም ትልልቅ ነው። በጣም ደስ የሚል ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት ያኔ ጋሻዎች ናቸው፣ መከላከያ ማለት ነው። ጋሻ ናቸው እነዚህ የምትመለከቷቸው ማለት ነው። ወደዚህ ስንመጣ ደግሞ ያኔ ሁላቸውም ባይዘው እነዚህ ያኔ የነበሩ ናቸው በጣሊያን ጊዜ። እነዚህ የምትመለከቷቸው የእጅ ጩቤ ናቸው ማለት ነው። ሲጠቀሙባቸው የነበሩ የእጅ ጩቤዎች ናቸው እና በጣም እኔ ሀይቃ በጣም የሚማርከው ቤቱ ራሱ በጣም ደስ የሚል ቤት ነው። የምትመለከቷቸው ጩቤዎች አሉ። የምትመለከቷቸው አያችኋቸው ያንዳንዱ ሳንጃ ይሄ ምንድነው ወረንጦ ሳይቀር ማለት ነው ያለው። ይሄ ያለው ትሪቲ ነው የአድዋ ትሪቲ ማለት ነው። የነበረው ውል ነው። ገብታችሁት የምሬን ነው የምላችሁ ወላሂ በጣም የሚገርም ነው። እዚህ ጋር ደግሞ በዛን ሰዓት ተመልከቱ። ይሄ እስቲል ነው እኮ አለ የሚገርማችሁ የሱኪ የቁመ ጠብቀኝ ምናምን የሚባለው በሀገራችን መሳሪያዎች ናቸው። ያኔ ራሱ ተዋግቶባቸዋል። የሚገርማችሁ ነገር እነዚህ ያኔ በጣም በስፋት ባይኖርም እነዚህ እዚሁ ሰርተው ያኔ ከውጭ መጡም ባይሆኑ እዚሁ ሰርተው። ይሄ ደግሞ ተመልከቱ ድቢ ነው ያኔ ሲያነቃቁበት የነበረው ማለት ነው። ይሄ ባይ ዘ ወይ ያኔ ነው የተሰራው። ይዛን ጀምሮ ነው ያለው አላችሁ መቼም አይመስልም። ሲጀምር በጣም ትልቅ ድቢ ነው። በጣም የሚገርም ዲዛይን ያለው ደስ ይላል። ባይ ዘ ወይ በጣም ይሄ ከላይ የምትመለከቷቸው ስዕሎቹ በዛን ሰዓት የነበሩ ተጋድሎዎችን የሚያሳይ ነው ማለት ነው።
ተመልከቱ። ይሄ ሁላ ላይ ሲገዳደሉ ምናምን ጣሊያንን ሲገሉ በጦር ሲወጉ ጎራዴ ምናምን በጣም እስከዚህ ድረስ ተመልከቱ። እስከዚህ ድረስ የነበረውን በስዕል መልኩ ስለው አስቀምጠውት ነው። በጣም የሚገርም ቤቱ ራሱ በጣም የምሬን ነው የምላችሁ። ኢትዮጵያ ውስጥ ነው ያለሁት። ያኔ የበፊቷ የምናውቃት ኢትዮጵያ ጭራሽ ተቀይሯል። ወላሂ ኮምፕሊትሊ ቼንጅ ነው የሆነው። ወላሂ በጣም ደስ ይላል። አእምሯችሁን በጣም አዲሳችሁ ነው የምትሄዱት። የምሬን ነው የምላችሁ። በጣም ደስ የሚል ነገር ነው። እዚህ ጋር ደግሞ የነበረው ከጦርነቱ በኋላ የነበረው ውል ጣሊያኖች በዚህ በኩል አሉ፣ በቀኝ በኩል ኢትዮጵያውያን ደግሞ በግራ በኩል ሆነው ውል ያን አማራጭ ሲጠፋ ወደ መቼም ጦርነት ተካሂዶ ሲያበቃ ውል አለ። ፊርማ የነበረው ከጦርነቱ በኋላ የነበረው ይሄኛ። እንደገና ደግሞ የአዲስ አበባ ውል ነው። ከድል ወደ ሰላም። ድል አደራጊዎቹ ኢትዮጵያ ናቸው። ሰላሙንም ኢትዮጵያውያን ይፈልጋሉ። ይበልጥ ደግሞ ጣሊያኖቹ መተው ተስማምተዋል ማለት ነው። የተፈራረሙበት ነው ማለት ነው። ያኔ እንግዲህ የነበረው በአርቲክል ያኔ ደግሞ በእንግሊዝኛ የተጻፈው ነው ማለት ነው። በጣም የሚገርም ነው። ይሄ ደግሞ ስለ አድዋ የሚያትቱ መጽሐፍቶች ናቸው እነዚህ ማለት ነው። በጣም የሚገርም ድንቅ ታሪክ ነው ያለው ማለት ነው። ይሄ ደግሞ ተመለከቱ በዛኔ የነበሩ ሁኔታ የሚያሳይ ነው ማለት ነው። በዛኔ የነበረውን ሁኔታ። ይሄ ደግሞ የሚገርማችሁ ባሸዋ የተገነባ የጦርነቱን አሰላለፍ የሚያሳይ ነው። ከዚህ በኩል ያሉት ኢትዮጵያውያን ናቸው። ከወዳ ደግሞ ጣሊያኖች የመጣሉ። ሲያሁን ከደብረ ሲና ጀምሮ እስከ አድዋ ድረስ ተመልከቱ የነበረው ሁኔታ አሰላለፍ በጣም የተቀናጀ ነበረ። ያኔ ይዛኔ መኪና ምናምን ዘመናዊ መሳሪያ ብዙ የለም። አንዳንድ መድፎች አሉ። አንዳንድ ደግሞ እንደ ቅድም እንዳሳየኋቸው እንትን አሉ ማለት መሳሪያዎች አሉ። እነዚህ መጠበቂያ ምናምን። ከዛ በተረፈ ጦርና ጋሻ ጎራዴ ነው ያለው ማለት ነው። ያኔ እዚሁ እኛ በራሱ የተሰራ በዘመኑ የነበሩ መሳሪያዎች ናቸው። እነሱ ደግሞ ከወዳ ተመለከቷቸው ነጮች ናቸው ጣሊያኖች። በቃ መሳሪያቸው መድፍ፣ ታንክ ምናምን በጣም ዘመናዊ መሳሪያ ነበር። ግን ያም አልበጃቸውም። ሁሉንም ኢትዮጵያውያን ድል አድርገዋል ማለት ነው። ይሄ ሙሉ ይዘቱ ነው የጦሩ አውድማው ማለት ነው። የጦር አውድማው ያኔ ባሸዋ ቀብር እንዳይመስላችሁ፣ ቀብር አይደለም። በዚህ በኩል ያሉት ጣሊያኖች ናቸው። በዚህኛው ያለው ደግሞ ኢትዮጵያውያን ናቸው። እነዚህ ጣሊያኖች ናቸው። እኔ በዚህ ከለር ቀየር አድርጎላቸዋል። ነጭ ስለሆነ መሰለኝ በነጭ ከለር እንትን ብለዋቸዋል ማለት ነው። ይሄ የምትመለከቱት መሳሪያ ምናምን መድፍ ምናምን ነገር ሁላ በሰዓቱ የነበረው እያያቸው ነው። መድፍ አለ፣ ታንክ አለ ምናምን። መሳሪያቸው በጣም ዘመናዊ ነበር ማለት ነው። በጣም የሚገርም ነው። የምሬ ነው የምላችሁ። ውስጥ ላይ ስታው እውነትም በቃ የምር የአባቶቻችንን ገድል እዚህ ጋር ነው። ይሄ ደግሞ በነበረው ያኔ እንትን ነው መድፍ ነው። ያኔ ገበየሁ ቢሞት ተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለው ይሄን መቼም ይሄንን ግጥም ማያቅ የለም፣ ይሄን ታሪክ ማያቅ የለም። እና ይሄ መድፉ ይሄ ነው ማለት ነው። በዛን ሰዓት የነበረው መድፍ ይሄንን ነበረ። ይሄን የሴቶች የነበራቸው ሚና በአድዋ ጦርነት ላይ በጣም ከባድ ነበረ። ይፈጫሉ፣ ይቆላሉ፣ ይጋግራሉ፣ በቃ ያቀብላሉ። እዚህ ጋር ደግሞ ምሽግ እየሰሩ ነው። ያኔ የነበራቸውም በዘመኑ የነበረውን ነገር አሁን ላይም አለ ምሽግ ባይዘው ምሽግ ተሰርቶ ያኔ ለመከላከያት መደበቂያ ነው። በጣም የሚገርም ነው። ስዕሉ ራሱ በጣም በቃ እውነት ነው የሚመስለው። ሀቂቃ የምሬን ነው የምላችሁ። እዚህ ጋር እንደገና ደግሞ የነበሩት ጄኔራሎች አሉ። እነ ማን መሰላችሁ? እና አባጅፋር ሌሎችም እነ ሚኒሊክ ምናምን ነገር። ሚኒሊክ ያኔ የነበረው ንጉሱ ነው። እኔ እቴጌ ጣይቱ ባል ማለት ነው። እሷም ዘምታለች ባይዘው። ይሄ ደግሞ ምን መሰላችሁ? ያኔ ጀግና ወታደር የሚለብሰው የአንበሳ ፀጉር ነው። ጀግና ወታደር ሲሸለም ማለት ነው። ሲሸለም ሽልማት ነው። አንበሳ ፀጉር ሳይሆን የጽላዳ ዝንጀሮ እና ይሄ ነው ላችሁ አለው ማለት ነው። ይሄ እንደገና ደግሞ ይሄም ያንበሳ ነው። ነገር ግን ምን መሰላችሁ? ይሄኛውና የቅድሙ ያሳያችሁ ያንበሳ ፀጉርና ይሄ ትንሽ ለየት ይላል። ይሄ የክብሩ መቼም ሁሉም ጀብድ ሲሰራ አንድ አይነት ጀብድ አይሰራም አይደለ? ስለዚህ ይሄ በጣም ትልቅ ጀብድ የሰራው ይሄን ይሸልማል ማለት ነው።
እና ይሄ እንደገና ደግሞ ኮርቻ ነው ትመለከቱት በነበሩ ይሄንን ማያውቅ የለም መቼም ሁሉም ሰው ያውቀዋል ማለት ነው። ከዛ ወደዚህ ስንሄድ ደግሞ በድጋሜ ዝንጀሮ ነው እንዴ? ይሄ ዝንጀሮ ጸጉር ነው፣ የጽላለ ዝንጀሮ። ይህም አሁን የክብር ወታደር ያኔ አንድ ጀብድ ሲሰራ የሚሸለመው ሽልማት ነው የሚለብሰው። ይሄንን ለበሰ ማለት ያ ሰውዬ የሆነ ታሪክ ሰርቷል ማለት ነው። ቀጣይ ደግሞ የምንመለከተው የአንበሳ ጸጉር አለ። ይሄኛው ማለት ነው ማን ነው? የነብር ጸጉር ማለት ነው። የነብር አለ። ይሄኛውም ጀብድ ነው። የጀብዱ ማንም ሰው ጀብድ ሲሰራ መቼም አንድ አይነት ጀብድ ላይሰራ ይችላል። አንድ አይነት ከተሰራ አንድ አይነት ልብስ ይለብሳል። ይሄኛው እንደዛ ነው። ይሄኛው ደግሞ በድጋሜ አንበሳ ጸጉር ነው ማለት ነው። በሰዓቱ በጣሊያን ጦርነት ላይ ጀብድ ሲሰሩ የሚሸለሙት አልባሳት ነው ማለት ነው። ስለዚህ ውስጡ ይሄን ይመስላል። ውጫዊ ክፍሉ ደግሞ ይሄ እዚህ የመዋኛ ገንዳ የመሰለ አለላችኋለሁኝ። በጣም የሚገርም ደስ የሚል ነገር ነው። የምሬ ነው የምላችሁ። አዲስ አበባ ውስጥ ነው ያለሁት ሁላ አይመስላችሁ። ምክንያቱም የድሮ አዲስ አበባን ፒያሳን የሚያይና አሁን ላይ የምትመለከቱት በጣም ኮምፕሊትሊ ቼንጅድ ሆኗል ማለት ነው። እና በጣም ደስ የሚል ነው። እዚህ ጋር ውሃው እንትናቸው ራሱ በጣም አሰራራቸው በጣም ለአይን የሚማርክ ነገር ነው ያለውና መታችሁ ጎብኙ ትላችኋለሁኝ። በጣም ደስ ይላል። እዚህ ጋር የአፍሪካ ካርታ አለ። ይህም ደግሞ የአፍሪካ ካርታ የተደረገችበት ዋና ምክንያቱ ኢትዮጵያ ከአፍሪካ ውስጥ እንግዲህ ለአፍሪካ ኩራት የነበረ ታሪክ ስለሰራች ነው። እውነትም ነው፣ ለአፍሪካ ኩራት ናት። በሰዓቱ በነበረው የጣሊያን ጦርነት ማንም ተዋግቶ በቀኝ ግዛት ሊወጣ አልቻለም። ኢትዮጵያ ግን ተዋግታ በራሷ ጊዜ ነው። እና ይሄ ደግሞ ተቀርጾ የተቀመጡት እነዚህ ምንድን ናቸው? በሰዓቱ የነበረው በጣሊያን ጦርነት ጊዜ ፈረሰኞች ናቸው። ይሄ ደግሞ ስትመጡ አረፍ የምትሉበት ቦታ ነው። እንግዲህ ዙራችሁ ያደክማል። እውነቴን ነው የምላችሁ። እዚህ ጋር መታችሁ አረፍ ትላላችሁ። እዚህ ጋር አፍሪካን ካርታ የተመለከታችሁ ማለት ነው። ወደ ታይ ደግሞ በዚህ ደግሞ ቤተ መንግስቱ ነው የሚባለው፣ ያኔ ከተማ አስተዳደሩ መዘጋጃ ቤቱ ማለት የእናዳነች ቢሮ ነው። እዚህ ጋር ደግሞ አለ ውሃ። ልንሸራተትላችሁ ወደ ታይ አያስፈልግም። እሺ